ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል በያላችሁበት። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ ነው የምለው ውድ የሀገሬ ልጆች። እንግዲህ እንደምታውቁት ዛሬ ደግሞ የዛሬ ቪዲዮአችን ደግሞ ሩታና አብርሽ ሄርሜላ ማለት ነው። እንግዲህ አብርሽዬ የኛ ቀብራራ የኛ ሸበላ ዛሬ የቀለበት ፕሮግራሙ ነው ማለት ነው። እንግዲህ ሁላችሁም ተጠርታችኋል ማለት ነው። የቀለበት ፕሮግራሙ ስለሆነ ዛሬ ከምሽቱ 2 ሰዓት ላይ የቀለበት ፕሮግራም አለው። ይገርማል ግን የታገሰ ዋጋ አለው። መታገስ እኮ መጨረሻው በጣም ቆንጆ ነው እውነት ለመናገር ማለት ነው። እና ሄርሜላዬ ብዙ ተሰድባለች፣ ብዙ ተረግጣለች፣ ብዙ ነገር ሆናለች። ግን ዛሬ ደግሞ ያው እንግዲህ ያሰበችውና ሁሌ ስትመኘው የነበረው ማለት ነው ዛሬ ቀለበቷ ነው ማለት ነው። ወይኔ 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 ሩታዬ መልካም የመቃጠል ዘመኑ ሩታዬ ማለት ነው። ሩታ ማለት የአብርሽ የድሮ ጓድ ምሽቱ ባለቤቱ የልጁ እናት ነበረች ማለት ነው። ግን የሚገርመው ነገር ሩታ እስካሁን ድረስ አልወጣላትም እንትኑ ፍቅሩ ማለት ነው። የአብርሽ ፍቅር በፍጹም አልወጣላትም። ምክንያቱም እንደዚህ ቆርጣል ብላ አላሰበችም። እሷ ያሰበችው በቃ በህይወቱ እጫወትበታለሁ፣ እንደፈለግኩ ሆንበታለሁ፣ ከኔ ውጭ ሴት የለም ምናምን እንደዚህ አይነት ነገር ነው በልቧ ውስጥ የምታስብ የነበረ ማለት ነው። በቃ ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ። ሩታ እያሳዘነች የኔ እናት የምር ምክንያቱም በብዙ ነገር አብርሽን ፈትናለች። አንዴ ልጅ አረገዝኩልህ ትለዋለች፣ አንዴ ልጅ ናታይም ትለዋለች፣ አንዴ በቃ በጣም ብዙ ነገር ነው። 1 አመት ሙሉ ሲነታረኩ ሲጨቃጨቁ ከርመው ይኸውላችሁ ዛሬ እንግዲህ የመጨረሻው ጉዞ አዲስ ህይወት አብርሽዬ የኛ ሸበላ የኛ ኮሮ ማለት ነው። የኛ ኮሩ ማለት ነው። እንግዲህ አዲስ ህይወት ጀምሯል። ሊጀምር ነው ዛሬ። ቀለበት ኦሬዲ ቀለበት ከታሰረ እኮ በቃ ባልና ሚስት ሆኑ ማለት ነው አይደለ? አይዋ አንድ ሰው ቀለበት ካሰረ በቃ እና አሰብኩት ሩታን ማለት እንዴት ምን አይነት ሰላም ነው እንቅልፍ የምተኛው? እንደዛ እየወደደ እስካሁን አልወጣልኝም እኮ እኔ እኮ ወዳለው ከሌላ ሰው ጋር እንትን ይሄ ምንድነው የሆነ ነገር ብጀምር ራሱ እሺ ብዬ ልቀበል አልቻልኩም። እኔ እስካሁን ድረስ ያንተ ስሜት አለኝ ምናምን በዚህ እያለች ይኸው ለመነ 1 አመት ሙሉ ለመነ። ተንበርክኮ ለመናት፣ በቤተሰቦቿ አስለመናት፣ በጓደኞቿ አስለመኗት። እሷ ግን እኔ በቃ በዚች ምድር ላይ እኔ ብቻ ነኝ ሴት ያለውኝ እሷ ምንድናት ሄርሜላ ምንድናት እያለች ጓግጭ ስትከረመች ይኸው ዛሬ የኔ ውድ ነገር ሩታዬ መልካም የመቃጠል ዘመን ንጉሱ በቃ ይፈልግሽም ሩታዬ። ስለዚህ አርፈሽ ቁጭ ብለሽ እንግዲህ አዲስ ህይወት አንቺ መጀመር አለብሽ። ያው ደስታ እንግዲህ ዳር እያለ ነው። ቤት ገዝቼልሻለሁ ይላታል። በቃ ምንም የማያደርገው ነገር የለም። ደስታ ራሱ ትናንትና የሆነ አበባ ነገር ምናምን እንደ ቀለበት ነገር መሰለኝ ይዞ ሩታ ቤት መጣ ማለት ነው። ግን አሁንም እሷ ልትቀበለው አልቻለችም፣ አልቆረጠችም። በቃ ከነገ ዛሬ አብርሽዬ ይመለሳል እያለች ነበረ ተስፋ አደርጋ የነበረው። ግን በጣም ያሳዝናል በእውነቱ ማለት ነው። ምክንያቱም እሷ ያሰበችው በቃ የትም አይሄድም፣ እኔን ይለማመጠኛል እስከዛሬ ይለማመጠኛል ምናምን ብላ ነበር ነው። አሁን እናትዬ ጭራሽ ትናንትና ደግሞ ጉድ ልንገራችሁ። ጭራሽ ትናንትና ደግሞ እንግዲህ ብዙ ማለት የአብርሽ እህት ነች ማለት ነው። እስከዛሬ ያው ለሷ ነበረ ከሷ ጋር ሆና ነበረ ለሷ ነበረ አንተ ትክክል አይደለህም፣ ከሪተ ወዳ ማንም ከቤታችን አይመጣም፣ እኛ እሷን የምንወድ ምናምን እያለች እያወራች ነበረ 1 አመት ሙሉ በቃ 1 አመት ሙሉ ማለት ነው። እንግዲህ የዛሬ አመት ማዚያ አይደለ ነገር የተጀመረው መቦጣቦጥ የተጀመረ ያው አሁንም ማዚያ ነው። 1 አመት ሙሉ ከሷ ጋር ሆና ነበረ ማለት ነው። ግን የሚገርመው ነገር ሩታ ደግሞ በጣም ባለየናት። የሱን እህቶች እሷ እንደዛ የሆነችላታይ እሷን በቃ ምን ልበላችሁ በጣም ከፍ ዝቅ ስታረጋት ነበረ ያየነው ማለት ነው የአብርሽን ወንድም። ምክንያቱም አብርሽ ምንም ቢሆን ሩታን ቢወዳትም ልጅ ቢኖረውም እኮ ቤተሰቦች እህቱ ወንድሙ ቤተሰብ ምናምን ሲነካበት ማንኛውም ሰው ደስ አይለውም አይደል? ሁላችንም ማለት ነው። የራሳችን የሆነ ሰው የራሳችን ነው ብለን ያሰብነው ሰው
ዝም ብሎ ባልሆነ ሰው የሆነ ሲገላመጥ ሲሰደብ ምናምን ያልሆነ ስም ሲሰጠው ምናምን ደስ አይለንም። ይሄ የማንኛችንም ሰው ጸባይ ነው ማለት ነው። እና በትናንትናው ዕለት እንግዲህ ሄርሜላንና አብርሽን ቤቷ ዝግጅት አዘጋጅታ የቀረ ነገር የለም። ጠጁ ነው፣ ጠላው ነው፣ ማሩ ነው፣ ኧረ ስንቱን በቃ ሩስ እንደዛ አድርጋ አዘጋጅታ ምናምን ቡዜ ጭራሽ ሄርሜላን ጠርታ ቤት ነይ ብላ ጋበዘቻት። በቃ ሩታ እኮ በቃ ዘንድሮ ማበዷ ነው። በቃ ጨልላለች። አንደኛዋን በቃ ዘንድሮ ተቃጥለ ጨጓሯ ቅጥል ብሎ ዝም ብላችሁ ተመልከቱ ሐኪም ቤት እንደምትገባ ሩታ። ምክንያቱም በጣም ብዙ ጊዜ ተለምናለች። ሬታ በጣም ተለማመጡ ያበዘ እንዴት ነው ህይወት ለምኑኝ ያስብላል እንዴ? የራሷን ህይወት አንገቷን ደፍታ መኖር እየቻለች እየተባረከ ባል እጇ የነበረው እየለመናት ከስንት ከወርቅ ገዛላት ከመኪና መኪና። ኧረ ስንቱን አንዳንዴ እኮ የረፍት እንጀራ አያስበላን ፈጣሪ ማለት ነው። እሷ ደግሞ ጠግብ ብላ ይሆን እንደዛ ብላ አሁን ይኸው ሁላቸውም ግልብጥ ብለው ወደ ሄርሜላ ጥሩ ልጅ ናት ስናያት ምናምን ረጋ ያለች ናት፣ ሰው አክባሪ ናት ምናምን አለች። ቡዜ ደግሞ እንግዲህ ያው ሩታን ለማናደድ ነው ነገሩ ገብቶናል። ግን ሩታ ማንም አያዝንልሽም ካሁን በኋላ ምክንያቱም በራስሽ ጊዜ ነው ያቃጣሽ ጊዜ ማለት ነው። ዛሬው ዕለት እንግዲህ ሩታዬ የኔ እናት መልካም የመቃጠል ዘመን ይውልሽ የኔ ቆንጆ ማለት ነው። አዎ ላንቺ ነው እንደዚህ ሽክ ብዬ ለብሼ የመጣውልሽ ማለት ነው የኔ እናት። አይዞሽ እንግዲህ አይ ነው ስሜቱ ከባድ ነው። እንግዲህ የሚወዱትን ባል ለሌላ ሰው አሳልፎ መስጠት በጣም ከባድ ነው። ይገባኛል የኔ እናት ማለት ነው። የምር ግን ሩታ በጣም ነው ያሳዘነች። ምክንያቱም ትወደዋለች፣ በጣም እልህ አለባት። ወንድሟ እኮ ራሱ በጣም እልህኛ ነች። የፈለገችውን ነገር ያንን ነገር ካልፈጸመች በጣም ኃይለኛ ናት ምናምን እያለ እያወራ ነበረ ባለፈው ቪዲዮ ማለት ነው። እና እንግዲህ ዛሬ መልካም የቀለበት ፕሮግራም አለ ማለት ነው። ዛሬ በአብርሽ ቤት ነው ፕሮግራሙ፣ ራሱ በአብርሽ ቻናል ነው የሚለቀቀው። እንግዲህ ከምሽቱ 2 ሰዓት መሰለ የሚለቀቀው፣ አላቅም እኔ እንዴት እስከማየው ድረስ ቸኩያለሁ። የምር አሳዘነችኝ ሩታዬ የኔ እናት ግን ይጠሯት ይሆን? ሩታዬን ይጠሯት ይሆን? እውነት ለመናገር ግን ማለት ነው ሩታ በጣም ማለት ጥሩ ሴት አይደለችም። ለምን እሱ አልፈልግሽም ያላትን ወድ ለምንድን ነው በዚህ ልክ ምትለማመጠው? በቃ እሱ አልፈልግም አለ። አንዴ ልቡ ተገልብጧል። በቃ የፈለገ ወርቅ ብታነጥፍለት አብርሽ ከዚህም በኋላ ባይ ብሏታል ሩታዬ ማለት ነው። እንግዲህ ሩታዬ ደግሞ መልካም የመቃጠል ዘመን የኔ ውድ ነገር እንግዲህ ምንም ማድረግ አይቻልም የኔ ቆንጆ። የውልሽ እኔም ለአንቺ ዛሬ ያው የነ አብርሃምና የነ ሄርሜላ ቀለበት ስነ ስርዓት ስለሆነ እኔ ስለምን ሽካልልም ምናምን ብዬ የውላችሁ ጸዳ ሸብረቅ ብዬ መጥቻለሁ ማለት። እዚህ ጋም ወንደ መጨፈርም ያደርገኛል። ወይ ጉድ! በዚህ ልክ ነው እንዴ አንቺ ደስተኛ የሆንሽው? ሄርሜላና ሩታዬ የሄርሜላና አብርሽ ስለተጋቡ ጉድ! የውላችሁ ጭፈራው ራሱ አልቀረም እና ውድ ሀገሬ ልጆች ይህን ይመስላል ነው ምላችሁ። እንግዲህ ላይክ ሸር እያረጋችሁ አበረታቱ። ዘና ፈታ እንደምትሉበት በዚህ ቪዲዮ ተስፋ አደርጋለሁ። ምክንያቱም እውነት ለመናገር እኔ ከፍቶኛል፣ እውነት ከፍቶኛል። ምክንያቱም ያው እንግዲህ ሩታዬ ያው እንደሚመለስ ነበረ ተስፋ አድርጋ የነበረው ግን አልሆነም። በሚያሳዝነው ነገር አልሆነም። በቃ ውስጧ ስብር ብሏል። ይኸውላችሁ የዛሬ ዓመት ነበር የተጋቡት። የዛሬ ዓመት ማማት ወር ላይ ነበር የተጋቡት። ግን ትዳሩ አልጸደቀም። ትዳሩ 1 ዓመት ሙሉ በንትርክ በቡጥቡጥ በጭቅጭቅ 1 ዓመት ሙሉ ከረሙ። አሁን ግን የመጨረሻው የሚቆጭበት የጭቅጭቁ የምኑ ነገር አልፎ ዛሬ አብርሻችን የኛ ቀብራራ የኛ ጀግና ዛሬ የደስታው ቀን ነው ማለት ነው። ሁላችሁም ፈታ ዘና በሉ። ይበሱ ቪዲዮ ማለት ነው ይለቀቃል ከምሽቱ 2 ሰዓት እና እኔ ደስ ብሎኛል በእውነቱ ማለት ነው። ምክንያቱም እውነት ለመናገር እውነት ሳንዋሽ ማለት ነው እውነት ለመናገር ሄርሜላ በጣም ስነ ስርዓት ያለች ልጅ ናት። በቃ ማለት አነጋገሯ እንደዛ በቃ እንደ ሩታ ግልምጥምጥ አትልም፣ ስርዓት ያላት ናት። አዎ እናቴ አንዳንዴ እኮ ቤተሰብ ቀጥቶ ያሳደገው ሰው እኮ ያስታውቃል። የሚያጠግብ እንጀራ ምጣዱ ላይ ያስታውቃል ነው የሚል ያገሬ ሰው። እና ሄርሜላዬ ደግሞ ታስታውቃለች በፍቅር እንግዲህ
ቀሪ ዘመኑን አብርሽዬ ማለት ነው። ደግሞ አላቅም ከእሷ ጋር ምን እንደሚፈጠር ወደፊት ከሄርሜላ ጋር ቀሩ ዘመንህ እንግዲህ የደስታ ያማረ ሸቅ ሞቅ ሸብረቅ ያለ ህይወት እንደሚሆንልህ ተስፋ አደርጋለሁ። አይ አብርሽዬ፣ አይ አብርሽዬ በጣም ታግሰ እዚህ ላይ ደርሰሃል። መልካም የትዳር ዘመን አብርሻችን እያላችሁ እንግዲህ ኮሜንት ላይ ጻፍ አድርጉ። የኔ ለምቦጫም ማለት ነው አብርሽዬ። እኔ ግን ትግስቱን በጣም እወድለታለሁ አብርሽ ማለት ነው። በጣም ሲበዛ ትግስተኛ ነው። አስባችሁታል? ሌላ ወንድ ቢሆን እኮ እንደዛ እየሰደበችው፣ እንደዛ እያዋረደችው፣ እንደዛ ብዙ ነገር እያረገችው እኮ የጥፊ ነበር የሚያጠናግራት። አብርሽ ግን አንድም ነገር አይደለም እንደዚህ ጥፊ ሊሰነዝርባት ቀርቶ መጥፎ ነገር እንኳን አይናገራትም። ሩተን አይታችሁ ከሆነ እኔ በእርግጥ ቪዲዮአቸውን በስነ ስርዓት አልከታተለው ምናምን፣ ነገር ግን የተቆራረጠ ቪዲዮ ምናምን አየዋለሁ። ግን ሌላ ወንድ ቢሆን የጥፊ አጠናግሯት በቃ የራስሽ ጉዳይ ነበር። እሱ ግን ያው ፍቅሩም በሰዓቱ ፍቅሩም ስለነበረ እስቲ ከነገ ዛሬ በቃ ትስተካከላለች ብሎ ነበረ። እሷ ግን እንኳን ልትስተካከል ይቅርና እየጨራሽ እየባሰባት ሄደ። ፈርምልኝ እያለች አንዴ በሄደበት እየሄደች ናፈርምልኝ፣ አልፈልግህም፣ ፍታይ፣ ፈርምልኝ፣ በቃ እንፋታ እያለች ወረቀት ቅደድልኝ እንደዚህ እየተጨቃጨቀች ከአቅሙ በላይ ሲሆን ጊዜ ነው ይሄ የጋብቻ 80 ወረቀታችን የቀደደው ማለት ነው። አብርሽዬ እንግዲህ ምንም ማድረግ አይቻልም። እንግዲህ አዲሱ ህይወትህ ደግሞ ያማረ የተስተካከለ ይሁንልህ ነው የምለው አብርሽዬ። በጣም ደስ ይላል። እንግዲህ ሄርሜላዬም እንግዲህ ቻዩ እንግዲህ ከዚህ በኋላ ብዙ ነገር ሊመጣብሽ ይችላል። መቻል ነው ሄርሜላዬ ማለት ነው። ለነገሩ ጎበዝ ናት እኮ ኮሚኒቲ ላይ እኮ ጽፋ አይቻለሁ። ስለ ሁሉም ነገር እግዚአብሔር ይመስገን፣ መታገዝ መጨረሻዋ ጣፋጭ ናት ብላ ጻፈች ማለት ነው። አያችሁ የእኔ ቆንጆ ሄርሜላዬ ይገባሻል። እውነት ለመናገር እኔ ግን ሳስበው አብርሽ ለትዳር የሚሆንሽ አይመስለኝም። ለምን አብርሽ ብዙ ሴት እንትን ይላል ይወዳል። በቃ ያንም ማግባት ይፈልጋል፣ ማፍቀር ይፈልጋል፣ ከነሱ ጋር መታየት ይፈልጋል። እንግዲህ ትዕግስተኛ ነች ሄርሜላዬ። ሁሉንም ነገር እንደምትዋጭው ተስፋ አደርጋለሁኝ። የኔ ቆንጆ፣ የኔ መልካም፣ የኔ ጸባይ ሰናይ ሄርሜላዬ ማለት ነው። መልካም የትዳር ዘመን ይውልልሽ። እህትሽ እመኝልሻለሁ። ይኸውልሽ ዛሬ ያንቺ የቀለበትሽ ፕሮግራም ስለሆነ ነው። እኔም እንደዚህ ለምን ሄርሜላዬ አግብታ ለምን እንደዚህ ሽክ ብዬ አልወጣም ብዬ በቃ እንደዚህ ብዬ ለብሻ አምሮብኝ ምናምን